ጤና ይስጥልኝ እንደምን አሉ? Thank you. ታስቆራለህ። Thank you. በርካ እግዚአብሔር ደግሞ ይከተል። አሜን አሜን። Thank you ነበር። አይ ትኬት ተቆርጦለት ላነቃቃካል 10ም ሰው ይግባ 1000ም ሰው ይግባ። ምንድን ነው ያናደዳችሁ? መነቃቃት ያለበት እኮ እንዳንተ ያለ ሰው ነው እኮ መነቃቃት ያለበት እንዳንተ ያለ ሰው ነው። በጣም በሚያሳዝን ሁኔታ አሁን እነ መንሱር ጀማል እስር ቤት ገብተዋል። ወገኖቼ ከሰማችሁ እንደዚህ አይነት ሰበር ስሙ፣ ስብር ያለ ሰበር። ከፊንቴ ጉዳይ ጋር በተያያዘ ተጽዕኖ ፈጣሪዎቹና አርቲስቶቹ በቁጥጥር ስር መዋላቸው ተሰማ። በዛሬዋ ቀን አርቲስቶችን ፈልጋ አታገኝም። አርቲስትን አይደለም መንሱር ጀማልን እንኳን ፈልጋ አታገኝም። እነ ሰለሞን ቦጋለ እነ ሰራዊት ፍቅሬ ምናምን ይሄ መኪና ወስደው ህዝቡ ሲያጭበረብሩ የነበሩ ሰዎች ሁሉ የአዶናይ የገረመኝ ማለት ነው ጃኒን ብሎ የጃኒን ስልክ ምን ብሎ ሴቭ እንዳደረጋ ታየው። እናት አዶናይ ስም ጠርቶ አንተ ገሌ ገሌ ኑልኝ አላለም እኮ። ምናችሁ ነው ግን የሚያማችሁ? አሜሪካን ተቀምጣችሁ መሄድ እየቻላችሁ ላለመሄድ አዶናይን የምትቃወሙ ለንደን ይምጣ። እንደዚህ እንደ እንቁላል ነው የምንይዘው። አዶናይማ የስራ ይክፈትለት እንደው መድኃኒዓለም ያርግዘው። ወሬውን እኛ እናውራለታ እንዴ። አዶናይም ሰርቶኛም ሰርተን ይሆናል እንዴ። እድሜ ለአዶኒ ከፈጣሪ በታች እኔ የእናንተን ስድብ ያንዳንዷን ስቴፕ ባይ ስቴፕ ህይወቴን የቀየርኩት በአዶኒ ምክር ነው ከፈጣሪ በታች። እሺ አዶናይ ስም ጠርቶ አንተ ገሌ ገሌ ኑልኝ አላለም እኮ። ምንድነው ያንጨረጨራችሁ እንዴ? እኛ ምን ሰማው ምን ፈልገው ያሳለፈውን የልጅነት ኤክስፒሪያንሱን እኔ ለልጄ መስማት እፈልጋለሁ። አሜሪካን ሀገር ለተወለደው ለልዑል የአዶኒን ኤክስፒሪያንስ ሰምቼ ቪዲዮ ቀርጬ ሲያድግ አሳየዋለሁ። ምንድነው ስም እየጠራ ተገኙልኝ አላለም። የምትፈልጉት ኤክስፒሪየንስን ላሰማችሁ። አሜሪካ ያለው ካናዳ ያሳለፍኩት ኢትዮጵያ ሄዶ የሆነውን እኛን የጠራው ሶ ምንድነው አልገባኝም። አሜሪካ የምትኖሩ ሰዎች እንዴት ትመከራላችሁ? እንዳለ ሰው እኮ ግራ ገብቶት ከቤት ወደ መኪና እንዴት እንደሚሄድ ማያቅ ማአት ህዝብ አለ። እንናገር እናውራ። እንዴት ክሬዲት ካርድ እንደምታወጡ ማታውቁ ብዙዎች አላችሁ። ከቤት ማትወጡ በመጠጥ በብርጭቆ ተደብቃችሁ የምትኖሩ እኮ ማአት አለን። እናውራ። በሱስ በሺሻ ህይወታችሁ ብልሽት አድርጎ ቤት ውስጥ የተቀመጣችሁ የላችሁ? እሱን ነው ኤክስፒሪየንሴ። ሜቢ በልጅነቱ ያሳለፋቸው ከባባድ ነገሮችን ልንገራችሁ። እድሜ ለአዶኒ ከፈጣሪ በታች እኔ የእናንተን ስድብ የሁላችሁንም ሳይሆን የአንዳንዳችሁን ስድብ ተቋቁሜ ኮንፊደንስ ሳይሰበር እችላለሁ ብዬ ወደፊት መጥቼ እችላለሁ ብዬ እያንዳንዷን ስቴፕ ባይ ስቴፕ ህይወቴን የቀየርኩት በአዶኒ ምክር ነው ከፈጣሪ በታች። እሺ እያንዳንዱ እሱ ሞቲቬሽን የሚያደርጋት እሰማዋለሁ ጸጥ ብዬ ስለኔ የሚያወራ እስኪመስለኝ ድረስ ክርስቶስን እውነትም እያንዳንዱ ነገር ተቀየርኩኝ። በቃ ራሴን አገኘሁት ፈልጌ። ለካ እኔ ቆንጆ ነኝ፣ ለካ እኔ እችላለሁ፣ ለካ እኔ ጀግና ነኝ እንድል እንዳምን አደረገኝ። የምፈልገውን እንዳደርግ አደረገኝና አዶኒ ይችላል። በዛ ላይ ደግሞ የሚሰራቸው እያንዳንዱ በጎ ስራዎች ክሬዲቱን አትወሰዱበት በእናታችሁ። ፊት ለፊቱ አትቁሙ። ልጁ ይስራ። የህፃናቶችን ነፍስ እያተረፈ ነው። ጀግና ነህ፣ ትችላለህ፣ ከጎንክ ነን። እኛ ደግሞ አድናቂዎቹ ማርች 28ን አጠገቡ በመሆን ፍቅራችንን እናሳያለን። እንዲሁም የህፃናቶችን ነፍስ እናተርፍ። ከፊንቴ ጉዳይ ጋር በተያያዘ ተጽዕኖ ፈጣሪዎቹና አርቲስቶቹ በቁጥጥር ስር መዋላቸው ተሰማ። የፌዴራል ፖሊስ ሀገሪቱን እያነጋገረ ባለውና የበርካታ ዜጎችን ሀብት ባወደሙ የፊንቴክ ኢንቨስትመንት የኤሌክትሪክ መኪና ሽያጭ ማጭበርበር ወንጀል የተጠረጠሩ ታዋቂ አርቲስቶችና የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን በቁጥጥር ስር አውሎ ምርመራ መጀመሩ ተዘግቧል። በዚህም መሰረት አንጋፋው አርቲስትና የማስታወቂያ ባለሙያ ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀነ፣ አርቲስት አብርሃም ግዛው እንዲሁም በቲክቶክ እና በማህበራዊ ሚዲያ ሰፊ ተከታይ ያላቸው መንሱር ጀማል እና ወንድም ካሊድ በቁጥጥር ስር ከዋሉት መካከል ይገኙበታል። ዜናው እስከተጠናከረበት ጊዜ ድረስ እነዚህ ግለሰቦች በዋስም ሆነ በነፃ ያልተለቀቁ ሲሆን ፖሊስ በጉዳዩ ላይ ጥብቅ ምርመራ እያካሄደ ይገኛል ሲል ዛበሻ አስነብቧል። በዛሬዋ ቀን አርቲስቶችን ፈልጋ አታገኝም። አርቲስትን አይደለም መንሱር ጀማልን እንኳን ፈልጋ አታገኝም። እነ ሰለሞን ቦጋለ እነ ሰራዊት ፍቅሬ ምናምን ይሄ መኪና ወስደው ህዝቡ ሲያጭበረብሩ የነበሩ ሰዎች ሁሉ ፍትህ ሚኒስተር ዛሬ በ20ኛ ቪዲዮ ላመሰግንሽ ነውና በጣም ዛሬ እናመሰግናለን። ትላንት ፍትህ ሚኒስተር ላይ ሰልፍ አልገው ነበር ፊንቴክ ላይ የተጨበረበሩ ሰዎችና ዛሬ ተጠቅልለው እስር ቤት ገብተዋልና ዛሬ እስር ቤቱ ነው ሴሌብሪቲ የሚደረገውና
በጣም እናመሰግናለን። ፌዴራል ፖሊስ ብላ ያደረጋችሁ ነገር እናመሰግናለን። ያልታሰራችሁም ሰዎች እነ ካልጅ ምናምን ካልታሰራችሁ ሮጣችሁ ፌዴራል ፖሊስ ጋር ብትሄዱ ይሻላል። ምንም ምርጫ የላችሁም እና የድሃ እንባ ዛሬ የተካሰበት ቀን ነውና ዛሬ ሰለብሬት የሚደረግበት ቀን ነው። ብዙ ጭቅጭቅ አንፈልግም። ዛሬ ፏ ብለናል። ሁላችንም ፏ በሉ። የድሃ እንባ ታብሷል። ሰለሞን ቦጋለ እድሜ ልኩ መታሰር ያለበት ሰው ነው። እያለቀሰ ነው ህዝቡን ያጭበረበረው። የልቡን ማን ብሎ ያጭበርብሯል። እንደገና በፊንቴክ አጭበርብሯል እና ማጭበርበር ላይፉ አድርጎታልና እነ ሰራዊት ፍቅሬ ዛሬ ካጣጫቸው እስር ቤት ናቸውና እዛው እስር ቤት ምግብ ይዛችሁ ሂዱ። ምሽታችሁ የተባረከ ይሁን። በጣም በሚያሳዝን ሁኔታ አሁን እነ መንሱር ጀማል እስር ቤት ገብተዋል። እሱ ሰዓት በቁጥጥር ስር ውለው እስር ቤት ገብተውላቸዋል። ሰበር ዜና። እነ መንሱር ጀማል፣ እነ ሰራዊት ፍቅሬ፣ እነ ብርሃኔ ነው አብርሃም ይሁን ብርሃኔ የሚባል እነማን ናቸው የሚባሉ ሌላ እነ ይግረም ደጀኔ ምናምን በሙሉ ሸቤ ገብተዋል። በምን የተነሳ? ይሄ ፍንቴክ ነው ምናምን የሚባል መኪና ወንድም ካሊድንም ጨምሮ ብዙ ሰው እነሱ ማስታወቂያ ነው የሰሩ። ሰውየው በጣም ዋቴ ነው። ይሄ መኪና እናስመጣለን የሚለው አድቨርታይዝ ስሩልኝ ከፍላቸዋለሁ አላቸው። በጣም እኮ ነው የሚያሳዝነው። አሁን አንዳንዴ የሆነ ሰው መጥቶ የሆነ ነገር ስራልኝ፣ አድቨርታይዝ ስራልኝ፣ ይሄው መኪና አለ፣ ይሄው እንደዚህ ነው ብሎ ካለ you do that። መታሰር ያለበት ሰውየው ነው። እኔ እስከሚገባኝ ድረስ መታሰር ያለበት ይሄ መኪና አለ፣ እንደዚህ አመጣለሁ፣ እንደዚህ ትሆናላችሁ ካለ ማን ነው መጠየቅ ያለበት? መጠየቅ ያለበት ያ እንጂ አድቨርታይዝ ያደረጉት ሰዎች። ወገኖቼ ከሰማችሁ እንደዚህ አይነት ሰበር ስሙ። ስብር ያለ ሰበር ከፊንቴክ ኢንቨስትመንት ጋር በተያያዘ እናስተዋውቃለን የሚሉ ሰዎች እየገቡ ነው። ምልልህ እየገቡ ነው። አካውንት አስለቀቅናል ያሉት ራሳቸው እየገቡ ነው የምልህ። ስድስቱ ገብተዋል። ሌላ ሰበር ልንገራችሁ። 356 መኪኖች ፊንቴክ ኢንቨስትመንት ከቻይኖቹ ላይ ወስዶ ቻይኖቹ የ356 መኪና አልሰጠንምና መላበሉን አለ። ምን አልኳችሁ? እኔ ፊንቴክ ኢንቨስትመንት መኪና የማስመጠት ፈቃድ የለውም። ሸዋሸዋ ነው። እንኳን አደረሳችሁ። ዛሬ ነው እንደዚህ መባል ያለበት። እቤት አላድርም ዛሬ እግዚአብሔርን ቤት አላድርም። አዶናይማ የስራ ይክፈትለት እንደው መድኃኒዓለም ያግዘው። ወሬውን እኛ እናውራለታ እንዴ። አዶናይም ሰርቶኛም ሰርተን ይሆናል እንዴ። አንቺ የታባሽ ይልሽ ልኮ ምጭ ነው እኛ ካላወራን አዶናይ ይስራ። አይ እኔ እኮ ነግሬያቸዋለሁ። 2026 የሱ ነው ብያለሁ። እየመረረሽ ዋጩ 2026 የአዶናይ ነው ተቀበይ ብዬሻለሁ። ረሳችሁት? እየመረራችሁ ተቀበሉ። ከላይ ነው የተጻፈለት። ይሄ አመት የሱ ነው ብዬሻለሁ ተናግሬያለሁ። ትጮያለሽ ግን አመቱ የሱ ነው። ማንሽም ምንም አታመጭም ብዬሻለሁ። ከላይ ተጽፎለት ነው አዶናይ። ዓለምን ቱር ሲያደርግ ሲዞር ሁላ ጉጭ ያለችው ነገር ብላችሁ ልፖስቱ ይገባል። ይቅናው ያርግለት መድኃኒዓለም፣ ለእናንተም ያርግላችሁ። ሰው ልጅ ሲሳካለት ደስ ይበላችሁ። ስትሮንግ መንዬ ሰው ሲሳካለት አበሻ እኮ ኮሌስትሮል አለብኝ፣ ደም ግፊት፣ ጨጓራ ይላል። ምንም የለብህም። ምቀኝነት ነው በሽታ የሆነብህ። እኔ እኮ ካንሰር ምንም ካንሰር የለብህም። ምቀኝነቱ ነው ሲቆይ እየተቀየረብሽ እኔ ለምን አመኝም? እኔ ምንም አመኝም። ነፃ ግለሰብ ነኝ። ለምን ቅናት የለብኝ? ምቀኝ ነኝ። እኔ ትንሽ ያለብኝ አስመሳይ ነኝ። እኔ እስስት ነኝ ማለት አስመሳይ እባብ ሻለ መጥማት እንጂ ቅናት የለብኝ። አልቀናም። አበሻ ቅናት ነው በሽታ የሆነበት። ፍቅሮች ደም ግፊቴ፣ ደም ማነሴ፣ ጨጓራዬ፣ ስኳሬ ይላል። ምንም እንደሌለ በሽታ የለም። ምቀኝነት ተው፣ ቅናት ተው። ሰው ሲያልፍለት ደስ ይበላችሁ ምናምን ይለቃችኋል። ዛሴት ለአንተ አዶናይ መልስልህ፣ ምን መልስልሃለሁ? እሺ ለሽማግሌዎች እኔ ያለው አዶናይ ስራን ስራ። አንተ ዝም ብለህ ስራን ስራ። ይህ ሰውዬ የሚፈልገው ምን እንደሆነ ታውቃለህ? ፍሪ ፉድ ነው። ያው ፍሪ ፉድ የለመደ 21 ዓመት አሜሪካ ተቀምጦ ማለት ነው። ፍራኦል ቴቻ የሚባል ወንድማችን ነው መኪና ገዝቶ የሰጠው። ስላንተ መኪና ማንዳት ምናምን ይንትዳል እንዴ? አንተ እኮ ጫማም መኪናም እኮ ይገዛልህ ፍራኦል ነው። ከዛ ደግሞ በየቦታው እኮ እዚህ ቁጭ ለአሜሪካ ተቀምጠ በቲክቶክ ነተሙ ነመማር ነምናምን ጊፍት እየሰጡ እንድትሰድብላቸው ድምጽ እንድትሆንላቸው። ከዛ ደግሞ አንዴ ኦርቶዶክስ፣ አንዴ ጴንጤ፣ አንዴ ሙስሊም፣ አንዴ ዋቄ ፈታ፣ አንዴ ፍቅር ስም ምንም አትሆነው ነገር አለ። እንደው አታፍርም ግን ስታወራ አታፍርም ግን? ምን አይነት ቀናታም ቅንቅናም ነህ? ላስት ዊክ እኮ እየደገፍከው ነበር እኮ። ላስት ዊክ እኮ በቀስታሽ ቀብጥ እኮ ነበር።
አሁን በቃ በለጠ ያው ስታየው ስትመለከተው የአዶናይ ነገር ሁን እየሆነ መጣ አይደለ? ከዛ መቅናት ጀመርሽ። ከዛ በቃ በሸክሽ። ምን አይነት ነገር ነው በእናትህ? መቼ ነው ግን የምትለወጠው? 21 ዓመት ተቀምጠ አልቀሰ ምን ብለህ ተንከባለ? እሱ እኮ ከአሜሪካ ከካናዳ ወደ ኢትዮጵያ ሲሄድ ኢትዮጵያ ሂዶ ማለት ነው ያደረገውን አይተሃል። አንተ ግን ኢትዮጵያ ስትገባ እኮ ተደብቀ ፈርተህ እኮ አራነጫ በብልሽ ያመብጋሽ አብያመርሽ በመሳብዲዛ ይችላል አልቀሰ ቀዝነ ምን ብለህ እኮ 15 ቀን ተደብቀን የመጣው አዶናይ 1 ዓመት ከ4 ወር ተቀምጦ ኢትዮጵያን ገለባብጧተኝ በኢትዮጵያ አንደኛ ሆኖ በቃ ሁሉን ነገር አሳክቶ ከዛ ተመልሶ መጥቶ ወደ አሜሪካ ይዞት መጣ። አንተ ወደ ምትኖርበት ሀገር ይኸውልህ አንተ እዚህ ቁጭ ብለህ ለፍልፍሽ ቁጭ ብለህ ቂጥህን እያሞክ ማለት ነው ቁጭ ብለህ እዚህ ጋር በቃ ቦርቀቅ ብለህ ከሴቶች ጋር ተጣላ። በቃ ዝም ብለህ እንደዚህ ከልጆች ጋር ተጣላ በ67 ዓመት በመቁረቢያ ሰዓት ገና እንቡቅቅዬ ወጣት ልጅ ጋር ትጣላለህ እንዴ? ምን አይነት ባፈሪያ ነህ? ነገር ግን ይኸውልህ ይሄ ሁሉ የምታደርገው እኮ አዶናይ እንዲመልስልህ በቃ በአዶናይ ስም መጠራ ስለምትፈልግ ነው። አይጠራም፣ ስምህን አይጠራም። አዶናይ ስራ ላይ ነው። አንተ ስማ፣ አንተ እኮ የሞትክ ሰው እኮ ነህ። መጀመሪያ እኮ ሞቲቬት የሚደረግ እኮ በህይወት ያለ ሰው እኮ ነው። አንተ እኮ ሽንት ቀዝቅዟል፣ ደም ረግቷል፣ የሞትክ ዛምቢ እኮ ነህ አንተ። ይወ ዛምቢ እኮ ከሞትክ እኮ ቆይተሃል። በቃ ለቀቅ አድርገው። በቃ ሌላ ቦታ ሌላ ነገር ሞክሪ። አልቃሻ እኔ በቃሻለሁ ላንቺማ እየመጣው እንደዚህ ምናምን በቃ ሲደብረኝ ምናምን አለ መንገድ ላይ ምናምን ከስራ ምናምን ስመለስ እንደዚህ እንዳጋጣሚ ሳይሽ ምናምን ኩርኩም ማርገሽ ይገባለሁ። በቃ እንደዚህ ማትረባ ደንቆሮ ወላቃ ፈጣጣ ድሮስ ተሙና በሴጋው ጓደኛ ማቾች አይደሉ? አንድ አይነት እኮ ናቸው። ምንድነው የሚባለው? አንድ አይነት ውሻ አብሮ ይጮሃል ይባላል። አይ ትኬት ተቆርጦለት ላነቃቃካል 10ም ሰው ይግባ 1000ም ሰው ይግባ። ምንድን ነው ያናደዳችሁ? ተሳዳቢ ልጅ ማን ሆነ ነው የምታነቃቃን ምናምን ሲል አይቻለውና መነቃቃት ያለበት እኮ እንዳንተ ያለ ሰው ነው እኮ መነቃቃት ያለበት እንዳንተ ያለ ሰው ነው። ጥሩ ሰዎች የተሰበሰቡበት ቦታ ላይ እንደው የክብር እንግዳ ተደርጋችሁ ትጋበዛላችሁ። ኑ እስቲ እዚህ ታደሙ ምናምን ትባላላችሁ። አሁን አንዳንዶቻችሁ ሶሻል ሚዲያ ላይ ያላችሁ ሰዎች ይጋብዟችኋል። ይሄ ልጅ እኮ ስቴዲየም ወይም ደግሞ ትልቅ አዳራሽ ላይ ንግግር ያደርጋል። ንግግርን በሉት ሞቲቬሽናል ስፒከር ሆኖ ለማነቃቃትም ማይክ ያዝ። ይሄ ልጅ ዛሬ ፕራይም ታይሙ ላይ ያለው በቃ ሶሻል ሚዲያ እዚህ ቲክቶክ ላይ ተነሳ። ቲክቶክን ተጠቀመ። እንደማናችሁም ዩዘር ኔም እና ፓስዋርድ ክሬት አድርጎ ገባ። አንዳንዶቻችሁ ቲክቶክን ለመሳደብ ስትጠቀሙበት እሱ ደግሞ ለሌላ ነገር ተጠቀመበት። ከህፃን እስከ አዋቂ ያከብረዋል ይሄ ልጅ። ኢትዮጵያ ሄዶ ከኢትዮጵያ እናንተ ያላችሁበት አሜሪካ መጥቶ ትልቅ አዳራሽ ተይዘውለት እዛ ሰዎች እየከፈሉ ገብተው አዶናይ ለማድመጥ እንዲቀመጡ ማድረግ ይችላል። ይሄ ስኬት ነው? ስኬት አይደለም። ወላጆች ህፃናት ልጆቻቸውን ይዘው ሄደው እንዲያደምጡ ያደርጋሉ። እናንተ እኮ እንኳን አይደለም አዳራሽ ተይዞላችሁ አንዳንዶቻችሁ ቲክቶክ ላይ እንኳን ወላጆች እናንተ ስትመጡ ልጆቻቸውን ይደብቃሉ። አብዛኞቻችሁ እኮ የሰዎች እናትን ከሚሰድቡ ሰዎች ጋር የምትቀመጡ ናቸው። አይደለም ነው አይደለም? እኔ አሁን እናቶቻችሁን የሚሰድቡ ሰዎች ለእነሱ መድረክ ብሰጥ ከአንደበቴ ባላወጣም እኔ እንደሰደብኳችሁ ነው መቁጠር ያለባችሁ። ገና ቤዚክ የሆነውን ነገር እንኳን መለየት ያልቻላችሁ ከጋጠው ጥጋ መቀመጥ ነውር ነው የሚለውን እንኳን ያለያችሁ እናትን ከሚሳደቡ ሃይማኖት ከሚሳደቡ ብሔር ከሚሳደቡ ሰዎች ጋር መቀመጥ ስድ ከሆኑ ሰዎች ጋር መቀመጥ ነውር መሆኑን እንኳን ቤዚክ የሆነውን ነገር እንኳን ያለያችሁ ሰዎች ይሄን ልጅ አዶናይን ስተቹት እኔ በጣም ነው የሚገርመኝ። 19 ዓመታችሁ ተሳስታችሁ ብትወልዱት እኮ አዶናይን ታደርሳላችሁ። ታዲያ እኛ እኮ እናደርሰው። እኔ አሁን በ18 ዓመቴ በ17 ዓመቴ ተሳስቼ አርግዤ በሆን ኖሮ አዶናይ ልጄ ይሆን ነበር። እንጀራ ሰጣችሁ ቢመላለስላችሁማ ሚሊዮን ታገኙ ነበር። ግን እግዚአብሔር ይስጠው አይመልስላችሁ።
ራሳችሁ ሰድባችሁት ራሳችሁ መድረኩ ላይ ሄዳችሁ ትገኛላችሁ። ራሳችሁ ኔጌቲቭ ነገር ረጭታችሁበት እንዲወድቅ ካመች ፖዚሽን እንዳደርጋችሁት ራሳችሁ ሄዳችሁ ታቅፉታላችሁ። እንደዚህ ነው ጠላቶቹን እያመጣ እግሩ ስር የሚያስቀምጠው አዶናይ። እኔ አላቆም አይ ኔቨር ሜድ ሂም አዋርቾ እንኳን አላቅ